በፕሪቶሪያ ስምምነት ከሚገመተው በላይ ነው ሄድነው። በፕሪቶሪያ ስምምነት ቲፒኤልኤፍ ብቻው ትግራይ አያስተዳድርም፣ ብልጽግና ሼር አለ። ተስማማነው እንደሱ ነው። አይ ይቅር ራሳቸው አስተዳድሩ ብለን ተውን። አልገባንም እንኳን አንድ ሰው አላስገባንም እኛ በትራንዚሽናል አድሚኒስትሬሽን። ከፕሪቶሪያ ስምምነት በኋላ በካሽ 45 ቢሊዮን ብር በቁሳቁስ ደግሞ በመኪና በኮምፒውተር በመናምን ደግሞ 19 ቢሊዮን ብር ረድተናል። 45 ቢሊዮን ነው ካሽ የሰጠነው። በምን በገንዘብ ሚኒስቴር 24 ቢሊዮን፣ በዶላር 4.2 ሚሊዮን የገንዘብ ሚኒስቴር ብቻ፣ የግብርና ሚኒስቴር 627 ሚሊዮን፣ በዶላር 1.2 ሚሊዮን፣ ገቢዎች 4 ቢሊዮን፣ ከተማና መሰረተ ልማት 1 ቢሊዮን ብርና 7 ሚሊዮን ዶላር፣ ጤና ሚኒስቴር 450 ሚሊዮን፣ ትምህርት 1 ቢሊዮን እና 27 ሚሊዮን ዶላር። ከዚያ በላይ ገንዘብ በካሽ ተሰጥቷል። ይሄ በበጀት የሚታሰብ ከሆነ በድሮ ሂሳብ ቢሆን የትግራይ አንድ ዓመት በጀት እዚህ አይደርስም። እኔ ስመጣ 10 ቢሊዮን አይሞላም የትግራይ በጀት። እኔ ከልቤ ነው የምነግራችሁ፣ ትግራይ የሚቀየርበት ማንኛውም ነገር ካለ ከምትገምቱት በላይ ደስተኛ ነኝ። ፍላጎቴ ነው። ግን ከትግራይ ወገንም እንደዚያው ትብብር ያስፈልጋል። ከትግራይ ውጭ ኢትዮጵያ የለም። ይሄ አቋም ነው፣ ምንም ግልጽ የለም። ከትግራይ ውጭ ኢትዮጵያ የሚባል የለም። በተቻለ መጠን ለማካካስ ለማስተካከል ነው እኛ የምንፈልገው እንጂ የትግራይ ጭንቅ እናቶች ጭንቅ ለኛ ምን ያደርግልናል? የበላንበት እኮ ነው፣ የኖርንበት እኮ ነው። ፍላጎቱ ሰላም ነው፣ ፍላጎቱ አንድነት ነው፣ ፍላጎቱ ህብረት ነው። የጎደለ ካለ በምክክርና በውይይት ነው መፍታት የምንፈልገው። አሁንም ጦርነት የሚፈልጉ ሰዎች አሉ። ይብቃችሁ ሊባሉ ይገባሉ። አሁንም ከባለፈው ያልተማሩ ሰዎች አሉ። አይጠቅምም፣ ምን ያደርጋል? ችግሮች ካሉም እንደዚህ የተወያየን ተመካክረን ብንፈታ ይሻላል። አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው። በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል።